ሰላም ጤና ይስጥልን ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን የጄኤምኤም መረጃዎቻችን ወደ እናንተ የሚደርሱበት ሰዓት ላይ እንገኛለን። በቅድሚያ ማርሰ ዜናዎች። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በቢንግሃም ትምህርት ቤትን በተመለከተ ከኤስአይኤም ኢንተርናሽናል ጋር የአጋርነት ስምምነት ተፈራረመ። የምዕራብ አዲስ አበባ መሰረተ ክርስቶስ ቤተክርስቲያን አዲስ ልትገነባ ላሰበችው የአምልኮ የህንጻ ስራ የመሰረት ድንጋይ የማስቀመጥ ፕሮግራም አካሂደች። ከመረጃዎቹ ጋር ኢየሱስና ኢያሱ አብራችሁ ከተደርጋለሁኝ አብራችሁኑ ነው። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በቢንግሃም ትምህርት ቤትን በተመለከተ ከኤስአይኤም ኢንተርናሽናል ጋር የአጋርነት ስምምነት ተፈራረመ። ጥር 8 ቀን 2018 ዓ.ም በተካሄደው የመግባቢያ ሰነድ በመፈረም መርሃ ግብር የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ፣ የካውንስሉ ጽህፈት ቤት ኃላፊ ፓስተር ዶክተር ጌትነት ለማ እንዲሁም በኢትዮጵያ የኤስአይኤም ዳይሬክተር ቶም ፋይፊልድ ተገኝተዋል። በኢትዮጵያ የሚገኙ የሚሽነሪዎችን ልጆች ለማስተማር ታስቦ የተጀመረው የቢንግሃም ትምህርት ቤት በጅማሮ የሚሽነሪ ልጆች ላይ ትኩረት አድርጎ ቢሰራም ተደራሽነቱን በማስፋት በሀገራችን የተለያዩ ተማሪዎችን ተቀብሎ ሲያስተምር ቆይቷል። የኤስአይኤም ኢትዮጵያ ዳይሬክተር የሆኑት አቶ ቶም ፋይፊልድ ስለ መግባቢያ ሰነዱ በጠየቅናቸው ጊዜ የቢንግሃም ትምህርት ቤትን ተደራሽነት ለማስፋት ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጋር በጋራ ለመስራት በመቻላቸው የተሰማቸውን ደስታ የገለጹ ሲሆን በኢትዮጵያ ከ80 ዓመታት በላይ የቆየውና ከቀለም ትምህርት ባለፈ መንፈሳዊ ትምህርትን በማካተት የሚሽነሪና የአገልጋይ ልጆችን ሲያገለግል የቆየው ዓለም አቀፍ ትምህርት ቤቱ ከካውንስሉ ጋር ለመስራት የአገልግሎት አድማሱን ለማስፋት እንደሚችል ተናግረዋል። መረጃው የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ነው። ሁለንተናዊ የልጆችና የታዳጊዎች አገልግሎት ስልጠና በማዕከላዊ ደቡብ ኢትዮጵያ ሲኖዶስ ተሰጥቷል። ሁለንተናዊ እድገት ለልጆችና ታዳጊዎቻችን በሚል ርዕስ የተዘጋጀ ሁለንተናዊ የልጆችና ታዳጊዎች አገልግሎት ስልጠና በማዕከላዊ ደቡብ ኢትዮጵያ ሲኖዶስ ማዕከል በሐዋሳ ከተማ ተሰጥቷል። ስልጠናው የተካሄደው ከሲኖዶሱ ጋር በመተባበር በዋናው ጽህፈት ቤት የልጆችና ወጣቶች አገልግሎት መምሪያ አማካኝነት ሲሆን ከሲኖዶሱ ሰበኮች፣ ማህበረ ምዕመናን የተወጣጡ መሪዎችና የልጆችና ወጣቶች አገልጋዮች በስልጠናው ተሳትፈዋል። ከስልጠናው ጎን ለጎን በሲኖዶሱ ማህበረ ምዕመናን ውስጥ ታቅዶ እየተሰራ ላለው የቤተ መጽሐፍት ራዕይ ድጋፍ የሚሆኑ የልጆች መጽሐፍ ቅዱሶች፣ የወጣቶች ማስተማሪያ መጽሐፍት፣ ለአገልጋዮችና ምዕመናን የደቀ መዛሙርትነትና የስነ መለኮት አስተምሮ መጽሐፍት በመመሪያው በኩል በድጋፍ መልክ ተሰጥተዋል። ስልጠናውን የሰጡት የቤተ ክርስቲያኒቱ የልጆችና ወጣቶች አገልግሎት መምሪያ ዳይሬክተር ቄስ ወንድማገኝ ኡዴሳ ለመጽሐፍት ድጋፍ ያደረጉ ተቋማትን በማመስገን የመጽሐፍት ድጋፍ ስራው ለማህበረ ምዕመናን ሴሚናሪዎች፣ መጽሐፍ ቅዱስ ኮሌጆችና ትምህርት ቤቶች እንደሚቀጥል ገልጸዋል። እንዲሁም ሲኖዶሱ የልጆች አገልግሎትን በመምሪያ ደረጃ በማደራጀት ቀዳሚ መሆኑን በመጠቆም ሌሎች ሲኖዶሶችም ይህን መልካም ልምድ እንዲወስዱ ጥሪ አቅርበዋል። በስልጠናው መክፈቻ የተገኙት የሲኖዶሱ ፕሬዝዳንት ቄስ ኢያሱ ጠግቾ ስልጠናው የልጆችና ታዳጊዎች አገልግሎትን ጊዜው በሚፈልገው መልኩ ለማሳደግ አስፈላጊ መሆኑን ገልጸው ሰልጣኞች ያገኙትን እውቀት ወደ ተግባር እንዲቀይሩ አጽንኦት ሰጥተዋል። መረጃው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልጆችና ወጣቶች አገልግሎት መምሪያ ነው። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ጨለቅሌ ማህበረ ምዕመናን 7ኛ ዓመት የወንጌል ጅማሮና 18ኛ ዓመት የዳግም ምስረታ ክብረ በዓል ጥር 9 እስከ 10 ቀን 2018 ዓ.ም ተከብሯል። በክብረ በዓሉ ላይ ለወንጌል ስራ ዋጋ የከፈሉ አባቶችና እናቶች፣ የሲኖዶስ አመራሮች፣ የሰበካ ስራ መሪዎች እንዲሁም የአቅራቢያ ማህበረ ምዕመናን መሪዎች የተገኙ ሲሆን በክብረ በዓሉ ከ9ኛ ዓመታዊ ጉባኤ መካሄዱም ተገልጿል። በዚህም ለቀጣይ 2 ዓመት ቤተክርስቲያኑ የሚመሩ መሪዎች ምርጫ ተካሂዷል። በመርሃ ግብሩም ከአባቶች ወደ ወጣቶች የወንጌል አደራ የማስረከብ ስነ ስርዓት ተካሂዷል። በዕለቱም ዘመኑን የሚመጥን የአምልኮ ህንጻ ለመገንባት የመሰረተ ድንጋይ ማስቀመጥ ፕሮግራምም የተከናወነ ሲሆን ቤተክርስቲያኗ በሩቅና በቅርብ የሚገኙ የእግዚአብሔር ቤተሰቦች እየተስፋፋ የሚገኘውን የወንጌል ስራ በጸሎትና ድጋፍ በማድረግ እንዲሳተፉም ጥሪ አቅርባለች። የምዕራብ አዲስ አበባ መሰረተ ክርስቶስ ቤተክርስቲያን አዲስ ልትገነባ ላሰበችው የአምልኮ ህንጻ ስራ የመሰረት ድንጋይ የማስቀመጥ ፕሮግራም ጥር 10 2018 ዓ.ም አካሂዳለች። የምዕራብ አዲስ አበባ መሰረተ ክርስቶስ ቤተክርስቲያን አዲስ ልትገነባ ላሰበችው ባለ 8 ወለል የጸሎት ቤት ጥር 10 2018 ዓ.ም የመሰረተ ክርስቶስ ፕሬዝዳንት እንዲሁም ሌሎችም የክብር እንግዶች በተገኙበት የመሰረት ድንጋይ የማስቀመጥ መርሃ ግብር አካሂዳለች።
ፕሮግራሙ በጸሎትና በአምልኮ የተጀመረ ሲሆን መጋቢ ይድነቅ መጽሐፈ ነህምያ ምዕራፍ 2 ላይ ተመስርቶ የእግዚአብሔር እጅ በሚል ርዕስ የእግዚአብሔርን ቃል አካፍለዋል። የመሰረተ ክርስቶስ ቤተክርስቲያን ፕሬዝዳንት መጋቢ ደሳለኝ አበበ ለዚህ ቀን ያበቃቸውን እግዚአብሔርን አመስግነው ምዕራብ አዲስ አበባ መሰረተ ክርስቶስ ቤተክርስቲያን በወንጌል ስራና ደቀ መዛሙርትን በማፍራት በትጋት ስታገለግል መቆየቷን ገልጸው አሁን ደግሞ የተሻለ የአምልኮ ስፍራ በማስፈለጉ የህንጻ ግንባታው እንደሚጀመር ገልጸዋል። የምንገኘው በአዲስ አበባ ከተማ የመሰረተ ክርስቶስ ቤተክርስቲያን የምዕራብ አጥቢያ ግቢ ውስጥ ነው። እንግዲህ እቺ አጥቢያ ላለፉት 40 ዓመታት የራሷ ጸሎት ቤት ሳይኖራት ነገር ግን ደግሞ ሌሎች አጥቢያዎችን ያወጣች ትልቅ አጥቢያ ነች። በደርግም ጊዜ የነበረች አጥቢያ ነች። ስለዚህ ዛሬ ባለ 8 ወለል ህንፃ ለመስራት መሰረት ድንጋይ ያስቀመጥንበት ጊዜ ነው። ይሄ እንግዲህ ብዙ ገንዘብ ያስፈልጋል፣ ብዙ ጉልበት ያስፈልጋል። ይህንን ስናደርግ የመጀመሪያችን አይደለም። አዲስ አበባ ከተማ ውስጥ ወደፊትም ሌሎች አጥቢያዎችን በዚህ መንገድ ይቀጥላሉ። ስለዚህ አባላትና ከዚህ አጥቢያ ደግሞ በአጥቢያነት የተደራጁ አጥቢያዎች ለዚህ አጥቢያ የሚገባቸውና የሚችሉትን ነገር ሁሉ ያደርጋሉ የሚል ተስፋ ይኖረናል። በአጠቃላይ በዚህ ከተማ ውስጥ ካሉን አጥቢያዎች እቺ አጥቢያ በወንጌል ስራ ላይ በጣም የምትታወቅ አጥቢያ እንደመሆኗ መጠን በተረፈው እንግዲህ በጸሎትም ይሁን ባለን አቅም ሁላችንም ካለንበት ቦታ ለዚህች አጥቢያ የምንችለውን ነገር እንድናደርግ ጥሬን ማስተላለፍ ፈልጋለሁ። መሪዎች፣ አገልጋዮችም በርትተው ይሄ የጀመሩትን ህንፃ ለማስመረቅ ደግሞ እንዲበቁ በዚሁ ጥሬን አስተላልፋለሁ። በመቀጠልም የመሰረተ ክርስቶስ ቤተክርስቲያን አስተዳደር መሪ ጉባኤ ሰብሳቢ ዶክተር ሰይፈ ወዳጆ ይህ የሚሰራው የአምልኮ ህንፃ ልጆቻችን የሚያመልኩበትና የሚገለገሉበት ሲሆን ለቤተክርስቲያኗ ሁለንተናዊ አገልግሎት እጅግ አስፈላጊ ነው ብለዋል። ምዕራብ አዲስ አበባ መሰረተ ክርስቶስ ቤተክርስቲያን ከተቋቋመች 40 ዓመታትን ያስቆጠረች ሲሆን በስሯም 5 አጥቢያዎች እንደሚገኙ ተነግሯል። ይህ ባለ 8 ወለል ህንፃም ሲያልቅ ቤተክርስቲያኗ ዘርፈ ብዙ አገልግሎት እንደሚውል ተገልጿል። በመጨረሻም የምዕራብ አጥቢያ መሰረተ ክርስቶስ የሽማግሌዎች ጉባኤ ሰብሳቢ አቶ መስፍን መለሰ ንግግር አድርገው የመሰረተ ድንጋይ የማስቀመጥ መርሃ ግብሩ ተከናውኗል። ወደ ጌታ የመጣሁባት ደግሞ የተጠመቅኩባት ደግሞ የአገልግሎት ሀሁ የጀመርኩባት አጥቢያ ቤተክርስቲያን በዚህ መልኩ የመሰረትን ድንጋይ ለመጣል በዚህ ቀን ላይ በመገኘቴ በጣም ደስተኛ ነኝ። እግዚአብሔርን በጣም አድርጌ አመሰግናለሁኝ። በዚህ የተገኛችሁ ወንድሞች፣ እህቶች፣ ወገኖች ሁሉ እግዚአብሔር አብዝቶ ይባርካችሁ እላለሁኝ። ዛሬ መሰረት ጣልን እንጂ ብዙ ቀጣይ ስራዎች እንዳሉ ለሁላችሁ የተገለጠ ስለሆነ በዚህ ሁላችሁ በጸሎት፣ በምክር፣ በሞያ እንደገናም ደግሞ በፋይናንስ ድጋፍ እንድታደርጉልን በአገር ውስጥም ከሀገር ውጭም ያላችሁ አብረን የዘመርን አብረን የጸለይን አብረን ደግሞ ያገለገልን ወንድሞችና እህቶች ዛሬ ከአድማስ ባሻገር ያላችሁ ሁሉ ይህንን የምታደምጡ በዚህ እንድትደግፉን ላበረታታችሁ ወዳለው የሰማይ አምላክ ያከናውንልናል። እኛም ባሪያዎቹ ተነስተን እንሰራለን። እግዚአብሔር ዘመናችሁን ይባርክ። እንግዲህ እግዚአብሔር ረድቶን እንደ ቤተ ክርስቲያን ባለ 8 ወለል ህንፃ ለመስራት በዝግጅት ላይ እንገኛለን። የመሰረት ድንጋይ መጣል ዛሬ ተካሂዷል። በዚህም እግዚአብሔርን እጅግ አድርጌ አመሰግናለሁ። ለዚህ ታሪካዊ ቀን ለዚህ እድል በመብቃቴ ራሴን እንደ እድለኛ ቆጥራለሁ። ስለዚህ የመጀመሪያ ይሄንን ነው። ሁለተኛ ማለት እንፈልገው ህንፃ የሚሰራበት ትልቁ ዓላማ እንግዲህ የጌታን ወንጌል በሙላት የምንሰብክበት፣ ሰዎችን ደቀ መዝሙር የምናደርግበት፣ ቅዱሳን የሚታነጹበትን ምቹ ሁኔታ መፍጠር ነውና ስለዚህ ይሄንን ስራ በምንሰራበት ጊዜ እግዚአብሔር እየረዳን ስላለ ስለሚረዳንም እግዚአብሔርን እያመሰገንኩ ከ6 ዓመታት በላይ ከአሪዞንና ከጂንካ ከተማ ወንጌላውያን ቤተክርስቲያናት ህብረት ውጪ ቆይተው የነበሩት ቃለ ሕይወት ቤተክርስቲያንና መካነ ኢየሱስ ቤተክርስቲያን ወደ ህብረቱ መመለሳቸው ተገለጸ። ጥር 9 2018 ዓ.ም በተካሄደው ይህ አንድነት በአሪዞንና በጂንካ ከተማ የወንጌል አገልግሎት ላይ አዲስ ዘመን መጀመሩንና ትልቅ የወንጌል በር መከፈቱን የሚያመላክት ታሪካዊ እርምጃ መሆኑ ተጠቁሟል። አብያተ ክርስቲያናቱ መመለሳቸውም የተገለጸው የአሪዞንና የጂንካ ከተማ ወንጌላውያን አብያተ ክርስቲያናት ህብረት ምርጫ በሰላም በስርዓትና በግልጽነት በተካሄደበት ወቅት ነው። ምርጫው የተካሄደው የደቡብ ኢትዮጵያ ክልል ወንጌላውያን አብያተ ክርስቲያናት ህብረት ጽህፈት ቤትን ወክሎ ሲሆን ሂደቱን ያስፈጸሙት የክልሉ ዋና ጸሐፊ መጋቢ ዶክተር ወንድማገኝ አስፋው ናቸው። በሂደቱ የዞኑና የክልሉ የመንግስት የሰላምና የጸጥታ አካላት ተገኝተው ሂደቱ በሰላምና በመግባባት እንዲካሄድ ድጋፋቸውን አድርገዋል። ይህ የአንድነት እርምጃ በአሪዞንና በጂንካ ከተማ የወንጌል ስራ ላይ ከፍተኛና ዘላቂ
ዘላቂ ተጽዕኖ እንደሚፈጥርም ተገልጿል። የመረጃው ምንጭ የደቡብ ኢትዮጵያ ክልል ወንጌላውያን አብያተ ክርስቲያናት ህብረት ጽሕፈት ቤት ነው። የመማፀኛ ከተማ ቤተክርስቲያን ዩጎ ሲቲ ቤተክርስቲያን ለኮሪደር ልማት ባለሙያዎች የራት ግብዣ አደረገች። ዩጎ ሲቲ ቤተክርስቲያን በቦሌ ብራስ አካባቢ ለሚገኙ የኮሪደር ልማት ስራ ባለሙያዎች ቅዳሜ ምሽት ጥር 9 2018 ዓ.ም የራት ግብዣ አዘጋጅታለች። በግብዣው ከ200 በላይ የኮሪደር ልማት ባለሙያዎች የተገኙ ሲሆን ቤተክርስቲያኗ በማህበራዊ ኃላፊነት መርህ መሰረት ለማህበረሰቡ በጎ ተግባራትን መፈጸሟን አሳይታለች። ዩጎ ሲቲ ቤተክርስቲያን ከዚህ ቀደም አካባቢን አረንጓዴ ማድረግ የሚለውን መርሃ ግብር በመከተል በቦሌ ድልድይ አካባቢ ማራኪ መናፈሻዎችን ገንብታ ለህዝብ ማስረከቧ ይታወሳል። ቤተክርስቲያኗ በአሁን ጊዜ ማህበራዊ ኃላፊነቷን እየተወጣች መሆኑን ተገልጿል። በራት ግብዣው ወቅት አዘጋጆቹ እንደገለጹት ይህንን መልካም ስራ እንድንፈጽም ለረዳን እግዚአብሔር ክብር ይሁንለት ሲሉም ተናግረዋል። መረጃው የዩጎ ሲቲ ቤተክርስቲያን ነው። የጂኤምኤም መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ያገኘናቸው መረጃዎች እናልፋለን። የእንግሊዝ ክርስቲያን የፓርላማ አባላት ከ16 ዓመት በታች ህጻናት ላይ የማህበራዊ ሚዲያ እገዳ እንዲጸድቅ ጥሪ ያቀረቡ። ዳንኤል አንተነህ ዝርዝር አለው። የእንግሊዝ ክርስቲያን የፓርላማ አባላት አውስትራሊያ ጋር ተመሳሳይ የሆነ 16 ዓመት በታች የሆኑ ህጻናት የማህበራዊ ሚዲያ መጠቀምን የሚያግድ ህገ መንግስት እንዲደግፍም ጥሪም አቅርበዋል። ፍሬድ ቶማስ፣ ሩት ጆንሰን፣ ፍሎረንስ ኢሻሚሊ፣ ዴቪድ ስሚዝ እና ከ61 ሌበር ፓርቲ ተወካዮች ጋር በመሆንም ለጠቅላይ ሚኒስትሩ የተጻፈ ደብዳቤም አቅርበዋል። በቀረበው ደብዳቤም ተከታታይ መንግስታት ወጣቶችን ለሱስ ተጋላጭ የሚያደርጉ የማህበራዊ ሚዲያ መድረኮች ለመጠበቅ ያደረጉት ጥረት በጣም ዝቅተኛ ነውም ተብሏል። ደብዳቤው በተጨማሪ ህጻናት እንዲጨናነቁ ደስተኛ እንዳይሆኑና በትምህርታቸው ላይ ማተኮር እየከበዳቸው መሆኑን የጠቀሰም ሲሆን አስፈላጊ ማህበራዊ ክህሎቶችን እንዳይገነቡ እያደረጋቸው እንደሚገኝም አመላክቷል። በዚህም ጉዳይ የብሪታንያ የሌበር ፓርቲ መሪ ሰር ኪር ስታርመር ልጆችን ለመጠበቅ የበለጠ መስራት አለብን ቢሉም አጠቃላይ እገዳው ግን እስካሁን ድረስም አልጸደቀም። መንግስት በአሁኑ ጊዜም የማያ ገደቦችን ጨምሮ እየመረመረ መሆኑንም ገልጿል። በሌላ በኩል ኬን ፎር ዘ ፋሚሊ ዳይሬክተር ካትሪን ሂል ችግሩ ከማያ ጊዜ ብቻ የሚበልጥ መሆኑን በመግለጽም ወላጆች 3 ሲኤስ ማለትም ምግባር፣ ይዘትና ግንኙነት ላይ እንዲጠነቀቁም አሳስባለች። እንዲሁም ከ2017 ጀምሮ የዲጂታል ምህዳሩ በፍጥነት እየተቀየረ መሆኑን በመግለጽም የመንግስትን እገዳ እንደምትደግፍም ገልጻለች። ዘገባው የክርስቲያን ፕሪሚየር ኒውስ ነው። መረጃዎቻችንን ከማጠቃለላችን በፊት ዜናዎቹን እናስሳችሁ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በቢንግሃም ትምህርት ቤትን በተመለከተ ከኤስአይኤም ኢንተርናሽናል ጋር የአጋርነት ስምምነት ተፈራረመ። የምዕራብ አዲስ አበባ መሰረተ ክርስቶስ ቤተክርስቲያን አዲስ ልትገነባ ላሰበችው የአምልኮ የህንፃ ስራ የመሰረት ድንጋይ የማስቀመጥ ፕሮግራም አካሄደች። ለዛሬ የነበሩን የጂኤምኤም መረጃዎቻችን ይህን ይመስሉ ነበር። እኔ ሱስና እያሱ መረጃዎችን ወደ እናንተ እያደረስኩኝ አብራችሁ ቆይታ አደረኩኝ። መረጃዎችን ያዘጋጁላችሁ ደግሞ ዳንኤል አንተነህና ነጻነት አቁማ ነበሩ። ከቀሪ የጂኤምኤም ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ